የዳግም አባት እንግዲህ ሰንበቱ ታሪክ ሰርቷል። ያው እነሱ ደንግጠው ነበረ። ነገር ግን አምራን በተዘዋዋሪ ፖሊስ ጣቢያ አመልክታ ስለነበረ ያንን ቪዲዮ ስለላከች አይ እኔ አልሞትኩም እኔ አይደለሁም ብሎ እንግዲህ አድኗቸዋል ማለት ነው። ለይኩንንና ዝናሽን ከመታሰር አድኗቸዋል። እንግዲህ እኔ ምንም አላደረጉኝም ለስራ ጉዳይ ፊልድ ሄጄ ነበረ በማለት ታሪክ ሰርቶ እንግዲህ ያንን ቤተሰብ አድኖታል ማለት ነው ከመታሰር። እንግዲህ ምንም ቢሆን ያው ሌላ ሰው እንግዲህ ዳግም ደግሞ በጣም ተጨነቀ። እንዴት አላመንኳችሁም በጣም ይቅርታ አድርጉልኝ በቃ ሁላ ብሎ በጣም ነው የተጨነቀው። እማዬ ይቅርታ አድርግልኝ ጋሼ ይቅርታ አድርጉልኝ በቃ ሁላችሁም ይቅርታ አድርጉልኝ። እኔ እኮ ያቺ አምራን አሳስታኝ ነው እንጂ በጭራሽ እኔ እንደዚህ ታደርጋላችሁ ብዬም አላመንኩም ነበረ ብሏል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮስ ጀምሮ ላይክ ሰብስክራይብ እያደረጋችሁ እንዲሁም በቅንነት ሼር በማድረግ ብትተባበሩኝ ደግሞ በጣም ደስ ይለኛል። እንግዲህ ኑሃሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ እንደሚታወቀው አቶ ሰንበቱ ያው እንግዲህ ከሄደበት ተመልሷል። ያው እንግዲህ በጣም በእውነት በጣም መልካም ሰው ነው ሰንበቱ ማለት እንግዲህ እነ ዝናሽና ለይኩንን ከመታሰር አድኗቸዋል። እንግዲህ አምራን ዝናሽ እንግዲህ አምራንን አግኝታት ነበረ። እንዴት እንደዚህ ታደርጊያለሽ? ለምን እንደዚህ አደረግሽ? ብላት ነበረ። ይኸውልሽ ምንም ይሁን ምን ሰንበቱ እንኳን በህይወት ቢኖርም እኔ ግን እናንተን ማመሰቃቀል እፈልጋለሁ። ስለዚህ ያ ቤተሰብ በሰላም በጭራሽ እኔ እያለሁ በሰላም አይኖርም እና እኔ ደግሞ ያንን ቪዲዮ እንግዲህ ለፖሊስ ሰጥቻለሁ። አሁን እኔ በጣም የሚያስደስተኝ ምን እንደሆነ ታውቂያለሽ? ዝኑ የድራማቴ ማለት ነው። እኔ አንቺና ለይኩን እጃቸው ላይ ካቴና ሲገባ ማየት ብቻ አለች። እንግዲህ እንዳለችውም ያው ፖሊስ ሄዷል ወደ ቤት ሄዶ ፖሊስ እንግዲህ በሲቪል ሄደው ፖሊሶቹ ዝናሽንና ለይኩንን ይዘዋቸው ሊሄዱ ሲሉ እንግዲህ በሰንበቱ ምክንያት ነው ማለት ነው። ሰንበቱ ደግሞ አይ እኔ በጭራሽ እኔን ምንም አላደረጉኝም እኔ በህይወት ያለው ሰው ነኝ። እንደ አጋጣሚ ለፊልድ ወደ ሌላ ቦታ ሄጄ ነበረ። ስለዚህ ቤት አግኝተው እነሱ እንደዚህ ሊያደርጉኝ ይችላሉ ይሆን ያለው በህይወት ብሎ እንግዲህ ከስር አድኗቸዋል እንዳይታሰሩ አድርጓል። በስማም እውነት በጣም ነው የሚያስቁት በጣም ነው የሚያስቁት። ዳግምና ናሆም በቃ በስመአብ በጣም ነበር የሳኩት በእውነት እንዴት እንደሆኑ ማለት ነው። እንግዲህ ዝናሽ ሰንበቱ ከመምጣቱ በፊት ለዳግም እንግዲህ አምራን እንደሰጠችው ስላወቀች ለዳግም በውሸት ነው በጭራሽ አባትህ አለ እኛ ምንም አላደረግነውም ብላ ነበረ። እንግዲህ ሌላ ሰው ነው እንደ አጋጣሚ ለይኩን ስራ ቦታ ሲመጣ ሰው ገጭቶ ነበረ። እኛ ደግሞ ሰውን አናውቀውም በቃ ፍስፍስ አድርገን ቀበርነው እንጂ በጭራሽ አባትን አልቀበርነውም ብለው ነበረ። እና አሁን በቃ በጣም እንግዲህ በጣም ነው በርግጥ በዳግምም አይፈረድም ምክንያቱም አባቱን ነው ያጣው። ቪዲዮ ደግሞ እነሱ እነ ለይኩንና ዝኑ ደግሞ ያው አፋፍሰው በጥይት ተመትቷል። እርግጥ ነው የዳግም አባት በጥይት ተመትቷል። ነገር ግን እሱ እንትን ብሏል። ያው ሐኪም ቤት ነው የከረመው። በወቅቱ በጣም ታሞ ነበረ። ነገር ግን አሁን ድኖ ነው የመጣው። እና እነሱ እንደቀበሩት በትክክል እንደ በስህተት ለይኩን እንደመታው ይታወቃል። እውነት ነው ቪዲዮውም እውነት ነው። ይህ ሁሉ ነገር እንግዲህ ከመጀመሪያው የዝናሽ ስራ ነው።
እንግዲህ ባሏን ለመበቀል ብላ ያው ቪዲዮውን ባታስቀርጸው ኑሮ እንደዚህ ሁሉ ነገርም እንትን አይልም ነበር። በእርግጥ ቪዲዮ ጥሩ ነው፣ ምክንያቱም ዳግም ያው አባቱን አውቆበታል ብዙ ነገር። ብቻ ግን ፖሊሶቹ ለራሱ በጣም ነው በቃ እንትን ያደረጉት። የአባቱ ለዳግም እንደሞተ የብራስሌቱን በቃ ብዙ ነገር ማስረጃን አስቀምጦላቸው ነው እንትን ያለው ማለት ነው የዳግም አባት። እና በጣም በሚስጥር ነበረ እንግዲህ ማንም አያውቅም ነበር። ሁሉም ሰው ሞቷል ነበር እያለ ሲያወራ የነበረው ሁሉም በቃ ማንም አላወቅም። ኢቨን ከዳግም ጀምሮ ዳግምም አያውቅም ነበረ። ቢያንስ ለዳግም እንኳን መደወል ነበረበት። ያው እንግዲህ በተደብቆ እንግዲህ በቅርብ ርቀት እየተከታተለው እንደነበረ ነው እንግዲህ የተናገረው። ሰንበቱ በእውነት በጣም ነው ደስ የሚለው። ሰንበቱ አለመሞቱ በጣም ያንን ቤተሰብ እንዳይፈርስ አድርጎታል። ግን በጣም ተቀጥተዋል ማለት ነው። ፖሊስ ጣቢያ ሄደው ከሚቀጡት በላይ ተቀጥተዋል። እንዴ ለይኩን ለራሱ ስንት ጊዜ በር ዘግቶ እየኖረ በቃ ነፍሰ ገዳይ ነኝ እያለ በጸጸት በቃ ስራውን ሁሉ አቁሞ ብዙ ነገር ነው የሆኑት። በእርግጥ ቤቱ ምስቅልቅል ነው ያለው። አምራንም እንግዲህ ይህን ሁሉ ነገር ከዝናሽ ጋር በመጣላቷ ምክንያት ብዙ ነገር ነው በቃ እዛ ቤተሰብ ውስጥ የተፈጠረው በሰንበቱ ምክንያት። እንግዲህ ሰንበቱ ዝናሽ ለራሱ እንትን ብላለች። ምክንያቱም የዲኤንኤው ምርመራ ከዳግም አባት የተባለው ከሬሳው ጋርም አለመገናኘቱን ሲያውቁ በቃ ዝናሽ ተጠራጥራለች። በቃ በህይወት አለ ማለት ነው ብላ ተጠራጥራለች። እንግዲህ እነ ዝናሽ በፍርሃት ፈርተው ስለነበረ የዛን ሰዓት ሲቀብሩት ቼክ አላደረጉትም። እንግዲህ የሆነ አሻንጉሊት ነገር ነው አድርጎላቸው ጠቀላሎላቸው የሄደው። እንግዲህ እሱ ነው ብለው ነበር የቀበሩት። እሱ ግን ወዲያው ቀጥታ ወደ ሆስፒታል ነበረ የሄደው። ያው ጥይቱ ስለጎዳው ወደ ሆስፒታል ነው የሄደው። ወደ ሆስፒታል ሄዶ እንግዲህ ሲታከም ኑሮ ነው እንግዲህ በስተመጨረሻ ለፖሊስም ተናግሮ ነበረ። እሱ ለፖሊስም ተናግሮ እንግዲህ በቃ እኔ አለው ብሎ እንግዲህ መርማሪ ፖሊሱ በእርግጠኝነት ያቅ ነበረ ማለት ነው። መርማሪ ፖሊሱ ያቅ ነበረ። ምክንያቱም ዳግምን በቃ የዲኤንኤው ምርመራ በቃ የሆነ ቀለል አድርጎ ነው የነገረው ማለት ነው ለዳግም። እና መርማሪ ፖሊሱን በእርግጠኝነት ያቅ ነበረ ሰንበቱ በህይወት እንዳለ። እና የዛኔ የዲኤንኤው ምርመራ ላይ ሲሰጠው ብራስሌቱን በቃ በጣም ጀግና ነው በእውነት ሰንበቱ በጣም ጀግና ነው ማለት እንግዲህ እሱ እንዲመስል ብራስሌቱን ሁሉ ምናምን ሁሉ ነው ያስቀመጠው። ምክንያቱም ያ ብራስሌት እንግዲህ ያ ብራስሌት ማለት የዳግም ለልደቱ ለ46ኛ አመቱ ልደቱ እየሰጠው ብራስሌት ነው። እና ሁሉ ነገር እውነት እንዲመስል አድርጎ ነው እዛ ጠቅልሎ ጨርቅ እየተወላቸው። እንግዲህ ያንን ነው እንግዲህ ወስደው ዝናሽና ለይኩን በፍርሃት እንግዲህ ወስደው ጫካ ላይ ጥለው የመጡት ቀብረው የመጡት። ዝናሽ ደግሞ ወዲያው ፈቀቅ አድርጌዋለሁ ምናምን ብላ ነበረ። እንዲያው ብቻ በጣም ነው ደስ የሚለው። በእውነት ደስ ይላል። ዳግም እንግዲህ በጣም ነው የተደሰተው። ደስታም አለ ድንጋጤም አለ። እንዴት አባዬ ግን እንዴት አስቻለህ ግን ይህን ያክል ጊዜ በህይወት ካለ ቢያንስ እንኳን እንዲሁ ደውለህ እንኳን መኖርህ ለእኔ አትነግረኝም አባዬ? እኔ እንደዚህ እየተንከራተትኩ ስንት ወር ሙሉ ለምን አባዬ ለምን? ይህን ቤተሰብም እኮ ወንጅየው ነበረ አባዬ። እኔ ነበር እኮ መጀመሪያ ላሳስራቸው የነበረ። እንግዲህ ዳግም አሳስራችኋለሁ ብሎ ቀጥታ ወደ እንትን ሲሄድ ወደ ፖሊስ ጣቢያ ሲሄድ እንግዲህ ናሆም እየተከተለ በቃ እየተጫጫ እንግዲህ አስፋልት ለአስፋልት በቃ እየጮኸ ዳግም በጭራሽ አባዬና እማዬ እኔ ልዋሽ አልችልም። እርግጥ ነው አባዬና እማዬ ነው ያደረጉት። ነገር ግን እባክህ ለኤሚስ ለእህት ስትል እባክህ ዳግም እንግዲህ እንትናት አድርግ እያለ ሁላ ብሎት ነበረ። እና አምራን በቃ
በጣም ነው የተደሰተችው። እንግዲህ ኤርሚ ደግሞ በስተመጨረሻ በጣም መልካም ሰው ሆኗል። እንግዲህ ኤሚን እንደዚህ ታማሚ መሆኗን ከዶክተሩ አረጋግጧል። ከዶክተሩ ሲያረጋግጥ ግን የሁሉም የነ ገነት ሁሉ እንግዲህ የነ ኑሐሚን ሁሉም እንግዲህ ከኑሐሚን ጋር አልተገናኘም መቅኔያቸው እንግዲህ የኤሚ ኦ ፕላስ ነው ማለት ነው። የደሞ አይነት የኤሚ ኦ ፕላስ ነው፣ የኤርሚ ደግሞ ኦ ፕላስ ነው ማለት ነው። እንግዲህ አስቡት እና ለዶክተሩ ተናገረ፣ ናሙና ሰጠ፣ በቃ ሊያድናት ነው ማለት ነው። በእውነት አንዳንዴ ሰውን ማለት ነው በድሮ ማንነቱ መገመት በጣም ከባድ ነው። ኑሐሚን በጭራሽ ማመን አልፈለገችም ማለት ነው ኑሐሚን። ምክንያቱም አሁንም ከልጅቷ እራቅ፣ ቪዲዮውን ይዘህ እያስፈራራት እንደሆነ በደንብ አውቃለሁ። እኔ በእርግጥ እኔ እመኝም ብዬ እንትን አልልሽም፣ አላስገድድሽም። ልክ ነሽ ኑሐሚን፣ ነገር ግን ተይኝ በቃ። አሁን እኔ የድሮው ኤርሚያስ አይደለሁም። የድሮው ኤርሚያስ ነው ብለሽ በጭራሽ እንዳትገምችኝ። እኔ አሁን ተቀየሬያለሁ። እኔ ኤሚ ብቻ እንድትድን ነው የምፈልገው። አሁን የእኔ ምስኪን እኔ ኤሚ ትንሽ ልጅ ናት። ስለዚህ እንደዚህ እንድትሆን በፍጹም አልፈልግም። ደግሞ እኔ ቤታቸው የሄድኩት ራሷን አብላ ጠርታኝ ነው እንጂ በጭራሽ እኔ እንትን ብዬ አይደለም አለ። እንግዲህ ናሙናውን ሰጠ ለዶክተሩ። ባክን ቤተሰቡ እንዲያውቅ አልፈልግም አለ። በቃ ችግር የለውም፣ ምንም ችግር የለውም። ናሙናውን ስጥና ያንተ ደም ከተመሳሰለ በቃ ትሰጣታለህ። ይሄንን ደግሞ የእርግዝናውን የልጁን መወረድ እንዲወርድ ደግሞ እኔ እነግራታለሁ፣ እኔ አሳምናታለሁ። እኔን በጣም ስለምታምነኝ አሳምናታለሁ አለው። በቃ ጎበዝ፣ በእውነት በጣም ነው የምናመሰግነው፣ የልጅቷን ህይወት ስለታደግ በጣም አመሰግናለሁ አለ። እንግዲህ ኤሚም ተስማምታለች። ኤርሚ ምንም ችግር የለው፣ አንቺ ደህና ከሆንሽ እንወልዳለን፣ ሌላም ልጅ መውለድ ትችያለሽ። ነገር ግን ያለ እናት ከሚያድግ ተወልዶ ሲሰቃይ ማየት አልፈልግም። ስለዚህ ኤሚዬ ተረጋጊ፣ ሆኔ ይህንን ልሰጥሽ ነው፣ ይህንን ከኔ ጋር ተመሳስሏል፣ እንኳን ደስ ያለሽ። ስለዚህ በቃ ወደ ሆስፒታል ሄዱ። እንግዲህ ኤሚም ልጁን ለማስወረድ ኤርሚያስ አስማማት እና ደግሞ ራሱ መቅኒውን ሰጣት። በጣም ደስ የሚል የእውነት ከኤርሚ ይህን ነገር ማንም አልጠበቀም። ማንም ቤተሰቡ ለራሱ ሲሰሙ በጣም ነው የተደነቁት። በጣም መቼም የሆነ ተንኮልና ሴራ አስቦባት ይሆናል እንጂ በጭራሽ እንደዚህ እሱ ሊሰጣት አይችልም እያሉ ነው እነዝኑ። አይ ዋናው መዳኗ ነው፣ ዋናው ልጅ ትዳን፣ ከዛም በኋላ እሷ የፈለገችውን ታድርግ። እንግዲህ ከዚህ በኋላ በኤርሚና በኤሚ መካከልም በጭራሽ አንገባም፣ ብቻ ልጃችን ትዳን፣ ከፈለገም እንድርለታለን ምናምን ተባብለዋል። በጣም ነው ደስ ያላቸው። ምክንያቱም በዚህ ሰዓት እንግዲህ ወዳጆቼ ብሎ ያላቸው የነ ኑሐሚን እናትና አባትም እሺ ብለው በደስታ ሰጥተው ነበር ናሙና። በጭራሽ ግን ሊመሳሰል አልቻለም። ነገር ግን የኤርሚ ብቻ ነው የተመሳሰለ፣ ኦፕላስ ነው የኤርሚም። እንግዲህ በደስታ ነው በእውነት ማንም ሳያስገድደው ማንም ሳይለው ሄዶ ነው እንግዲህ ዶክተሩን ያናገረው። ዶክተሩንም ሲያናግረው እሺ ብሎ እንግዲህ በቃ ኤሚ ልትድን ነው፣ ከዛ ከህመሟ ልታገግም ነው። በጣም ነው ደስ የሚለው። እንግዲህ በሚያሳዝን ሁኔታ ልጁንም ደግሞ የግድ እሺ ብላ ተስማምታ ኤርሚ አስማምቷት እንግዲህ ልታስወርደው ተስማምታ ወደ ሆስፒታል ሂደዋል። በጣም ደስ ነው የሚለው። እንግዲህ ኑሐሚንና ኤሚ አላዩም ነበር የዳግምን አባት። ድንገት ፖሊስ ጣቢያ ሲገናኙ በጣም ነው